ክቡራን ተመልካቾቻችን እንደምን ሰነበታችሁ? ሰሞኑን እንግዲህ መደበኛ ስርጭት አድርጌ አላቅም ነበር። ዛሬ እንግዲህ 26ኛው ዙር ይቀጥላል ማለት ነው። እንቀጥላለን። ወይሉ አስማቲሆሙ ለመራሕያን ለይፈልጡ አርባዕተ መክፈልተ ዓመት ክረምት መጸው ሃጋይ ጸደይ ለስሩዓን ምልክኤል ወህልሜልሜሌክ ወምልኤል ወናሬኤል እደ ሄኖክ 28-21 እንዲሁም ሲመላለሱባቸው የሚኖሩ 6 መስኮቶች በምስራቅ 6 መስኮቶች በምዕራብ አደረገላቸው። ከመዝ አርአ የኒ ኡራኤል 10 ወክልኤተ አዋይወ ርዋተ በክበበ ሰረገላ ዘፀሐይ በሰማይ እለ እምኔሆሙ ይወፁ እገሪሃ ለፀሐይ ይላል ሄኖክ ምዕራፍ 24 ከቁጥር 8 ይናገራል። ዳግመኛም ለጨረቃ እስከ 15 ቀን ድረስ መጋቢ ወር መልአክ አላት ብርሃን እያመጣ ይስልባታል። ከ14 ቀን በኋላ ብርሃኗ እየተከፈለ ይሄዳል። ጨርሶ እስከ መጥፋት ይደርሳል። ጨርሶ ሲጠፋ ከፀሐይ ጋር ተራክቦ ታደርጋለችና ያን ጊዜ ብርሃን ይሳልባታል። ወትወዲ ወርቅ ርሳት አይተ ፀሐይ ወሶበ ይትነሣ ወር ያስተሪ በሰማይ ወመንፈቀ ሳብዕ እደ ብርሃን ይከውን ቦቱ እንዲል ሄኖክ ምዕራፍ 27 ከቁጥር 6 ያን ጊዜ ሰሌዳ ያለ ሙቀት ለጨረቃ ይተርፋታል። በዚያ ምክንያት ብርሃን ይሳልባታል። እንዲህም በመግባት በመውጣት ጊዜ ፊታቸው ወደ ምስራቅ አድርጎ ፈጥሯቸዋል። በጨረቃ ሰሌዳ ላይ በሰው ክበበ ገጽ ያለውን መልክ ቀረጸባት። በሰው ክበበ ገጽ እንጂ ዓይን፣ ጆሮ፣ አፍንጫ፣ ከንፈር አለ ይህንን ቀርጾባታል ይላል። እንግዲህ እነ መጋቤ ታደሰ ሮዳስ ከዚህ ላይ ተመራምረው ነው እንግዲህ ጨረቃ በዚህ ቀን ግርዶሽ አለ፣ ፀሐይ ግርዶሽ፣ የጨረቃ ግርዶሽ እያሉ የሚሉ በዚህ በነ ሄኖክ መጽሐፍና በአቡሻክር በባሕረ ሐሳብ እየተመራመሩ ማለት ነው። እንቀጥል። ወበእስራ ዕለት ያስተሪ ወር መዓልተ ከመሰማይ ወሌሊተ ከመቢሲ እንዲል ሄኖክ 26 27 ፀሐይን ጨረቃንና ከዋክብትን መፍጠሩሳ አጠቀምባቸው ብሎ ነውን ቢሉ አይደለም፣ ለሰው ልጆችና በዚህ ዓለም ለሚገኙ ፍጡሮች እንዲያበሩላቸው ብሎ ነው እንጂ። ዋመፈጠረ ፀሐየ ወወርሃ አኮ ከመያብሩ ከመዘጸልሞ አላ ጸግቦሙ ንቲተ እምዘዚያው ብርሃን መጠነጠተ ስርናይ ወበእንተዝ አብርሁ ዲበሰብ እንዳሉ ሰለስቱ ምዕት አብራይከ ፀሐየ ከመ ይትፈሳ መዓልተ ዋሰነይከ ወርሃ ከመ ይድፍኖ ጽልመተ ሌሊት ዋጸድቀልከ ብርሃነ ከዋክብት ከመ ያእምር ግብረ አጻቢከ ወዋቆ ዕለታተ ወዓመታተ 365 ቀኖች ወአዝማነ መጸው ሃጋይ ክረምት ጸደይ ወመዋዕለ 30 ቀናትና እግዚአብሔር አንድ ጊዜ ብርሃን ፈጥሮ ዓለም በዚያ ብቻ እንዲገለገል ማድረግ ይቻለው ነበር። ነገር ግን ለዘመን መታወቂያና መለያ የሆኑ ዘንድ ፀሐይን፣ ጨረቃና ከዋክብትን ፈጠረ። ወሀበ እግዚአብሔር ፀሐይ ለትምህርት ሊበምር ለመዋዕል ወደ ሰንበታት ወለአውራህ ወለዓመታት ወለኢዮቤላት ወለኩሉ ጊዜ ዓመታት ኩፋሬ 2:14 እንግዲህ ቶቻችን እንግዲህ ተመልከቱ። እንግዲህ ይህንን የፀሐይ ብርሃን የእኛን ደግሞ ይችን የምታዩዋትን አይን አያት። ይችን አይን እንግዲህ የባቄላ ፍሬ ነው የምታክል። ይህችን አይን ግዙፍ ከሆነው በጣም ግዙፍ ከሆነው ብርሃን ጋር አዋሂዶ ከጽንፍ እስከ ጽንፍ ከአድማስ ከናጌብ እስከ ናጌብ ከጠፈር እስከ ደፈር ያለውን ሁሉ ተራራ፣ ዛፍ፣ ቤት ገምገም ካልጋረዳት በስተቀረ አነጣጥራ በብርሃኑ ርቀት ልክ እንድታይ ያደረገ አምላክ ምን ከፍላችሁታል? የከፈላችሁት ነገር አለ? ተመስገን። በእውነት እንዲያው እያንዳንዷን ነገር ስናያት እኮ ዋጋዋ እጅግ በዚህ ዓለም ለኖርናት ሁሉ እድሜያችን ሙሉ ከፍለን የማንጨርሰው ዕዳና ፍዳ አለብን። እግዚአብሔር በቸርነቱ ይቅር በለን። ምንጸድቅም በቸርነቱ ነው፣ ምንኖርም በቸርነቱ ነው፣ በእኛ ስራ አይደለምና ክብር ያድላችሁ። ለማንኛውም ሼር ላይ ካርጋችሁ አስተዋውቁ። ይቆየን። ነገ ደግሞ በቀጣዩ እንመለሳለን።